ቀጣዩ ተናጋሪያችን ዶክተር አሞን በቀለ ነው። ዶክተር አሞን በፍልስፍና ፒኤችዲውን ከአዲስ አበባ ዩኒቨርሲቲ ነው የያዘው። የተለያዩ ጥናቶቹን ኦንላይን ጉግል ስኮላርም ላይ አይቼ ነበረ። ከዋሊያ መጽሐፍት አዘጋጆች እንደተረዳሁት ከራሴም እንደማቀው ተናጋሪዎች የራሳችሁን ፕሮፋይል ስጡ ሲባል ትንሽ ከትህትናም ብዛት ፕሮፋይል ቶሎ የመስጠት ነገር ስለሌለ እኛው የመፈለግ ነገር ነበረን። ይሄ በየትኛውም መድረክ ላይ የተለመደ ነገር ነው። ለዚህ ነው የአሞንን ፍለጋም የገባሁት። አሞን ኢንተሮጌቲንግ ካንት ኤንድ ይህኛውን አነባበብ እርግጠኛ አይደለሁም ሀስል ኦን ዘ ኤቲኮ-ፖለቲካል ኢምፕሊኬሽንስ ኦፍ ትራንስሴንደንታል ፊሎሶፊ የሚል በ2023 የጻፈው ጥናት አለ። ቫዮለንስ ኤንድ ፍሪደም ፌኖሜኖሎጂካል ኢንኳይሪ ኢንቱ ዘ ፕራክቲስ ኦፍ ፍሪደም የሚልም ሌላ ጥናት አለው ዶክተር አሞን። ይሄ ኦንላይን ያገኘኋቸው ናቸው። እንግዲህ የዶክተር አሞንን አስቀድመን እንደገለጽ ነው ከፍልስፍና አንጻር ምናልባት ክሪቲካል ቲንኪንግንም እዚሁ ሊመጣ ይችላል። መጽሐፍትን እንዴት እናንብብ የሚለውን ከፍልስፍና ፐርስፔክቲቭ እሱ ሊያስረዳን ነው የሚመጣው። ዶክተር አሞን በቀለን ወደ መድረክ ጋብዛለሁ። እሺ፣ እንዴት ዋላችሁ? ያው ስለማስተዋወቁ በጣም አመሰግናለሁ። እውነቱን ነው፣ ፕሮፋይል ላክ ተብዬ አላኩም ነበር። ከትህትና ይሁን ከመርሳት እንግዲህ ኦኬ። ሶ ያው አስተማሪ ነኝ። እንዲህ አይነት መድረክ ላይ መቅረብ ልምድ የለኝም እና አቀራረቤ ላይ ምናልባት አካዳሚክ ከሆንኩባችሁ ወይም እንግሊዘኛ ካበዛው ከወዲሁ ይቅርታ ጠይቃለሁ። ሶ ንግግሬን በአንድ ጥቅስ ልጀምር። በጆን ሚልተን ጥቅስ ነው መጀመር የምፈልገው። ጆን ሚልተን ፓራዳይዝ ሎስት በሚለው ኢፒክ ፖይም ብዙዎቻችን የምናውቀው ነው፣ ግን እኔ አሪዮፓቲጊካ ከሚለው መጽሐፉ ላይ እቺን ጥቅስ ላንብብላችሁ። A good book is the precious lifeblood of a master spirit, embalmed and treasured up on purpose to a life beyond life ይለናል። ሶ ምን ማለት ነው? የጥሩ መጽሐፍ መገለጫው ምንድነው? የቃላቶች ስብስብ ሳይሆን የደራሲው ሐሳብ ህያውነት ማሳያ ነው። ግን ያንን ህያውነት ሪቫይቭ የሚያደርገው ሪደሩ ነው እንደማለት ነው። ሶ የከፍተኛ ትምህርት ዘይቤ በሚለው መጽሐፋቸው ላይ ጓለ ገብረ ዮሐንስ ማንኛውም ስለ ትምህርት የሚያወራ ሰው 3 ጥያቄዎችን መመለስ አለበት ይላሉ። ምን፣ ለምን፣ እንዴት። ሶ አይ ቲንክ ማንበብም ተመሳሳይ ነው። ልክ እንደ ትምህርት ሁሉ እነዚህን 3 ጥያቄዎች መመለስ ይኖርበታል። ምን ለሚለው መልሱ ቀላል ነው፣ ፍልስፍና ነው። ለምንና እንዴት የሚለውን ግን ከንግግሬ መጨረሻ ላይ እንመልሰዋለን ብዬ ተስፋ አረጋለሁ። ሶ ፍልስፍና ውስጥ 3 አክቲቪቲዎች አሉ። የፍልስፍና አክቲቪቲ 3 አክቲቪቲዎችን ያካተተ ነው። አንደኛው ቲንኪንግ ነው፣ ሁለተኛው ሪዲንግ ነው፣ ሶስተኛው አርጊዊንግ ነው። ማሰብ፣ ማንበብና ማውራት። ማን ለማምጣት ብዬ ነው፣ ግን ትክክለኛው መከራከር ወይም መወያየት ነው። ሪዲንግ አይ ሚን አርጊዊንግ የሚለው ሶ ቲንኪንግ ሃና አረንት የምትባለው አይሁዳዊት ፈላስፋ ቲንኪንግ ኢዝ አ ዴዝ ላይክ ኤክስፒሪየንስ ትላለች። አብሰንት ማይንድድነስ ነው ማለት ሞት ከዓለም እንደሚነጥለን ሁሉ ማሰብም ከዓለም ይነጥለናል። ፊዚካሊ ባይሆንም ሜንታሊ ይነጥለናል። ለዚህ አይ ቲንክ ዘ ቤስት ኤግዛምፕል ሶቅራጥስ ነው። ሪዲንግ እና አርጊዊንግ ግን ሪሌሽናል ናቸው። ከቲንኪንግ በተለየ መልኩ ከሌላው ጋር ሪሌሽን የሚፈልጉ ናቸውና የዛሬው ወሬ የሚሆነው ንግግሬ የሚሆነው በዚህ ሪዲንግ ላይ አተኩሮ ነው ማለት ነው። ሶ ንግግሬ 2 ሰዎችን መሰረት ያደረገ ነው። አሜሪካዊ ፈላስፎች ናቸው። አንደኛው በዶክተር መሐመድ የቀረበው ሞርቲመር አድለር ነው፣ ሃው ቱ ሪድ ኤ ቡክ የሚለው መጽሐፉ። ሁለተኛው ሊዮ ስትራውስ ነው። ሊዮ ስትራውስ በአብዛኛው የሚታወቀው በፖለቲካል ፍልስፍና ነው። ሶ ፐርሲኪዩሽን ኤንድ ዘ አርት ኦፍ ራይቲንግ የሚል መጽሐፍ አለው። ሶ እነዚህ 2 መጽሐፎችን መሰረት አድርገን
የፍልስፍና መጽሐፍ እንዴት መነበብ አለበት የሚለውን እናነሳለን። የአድለርን በተመለከተ ኦልሬዲ ዶክተር መሐመድ አንስቶታል። ጀስት ግን ቱ ሴት ዘ ኮንቴክስት የተወሰነ ነገር ልበል። እነዚህ 4 እርከኖች የንባብ እርከኖች ዶክተር መሐመድ ቅድም የጠቀሳቸው የመጀመሪያ ሌቭል ሪዲንግ የምንለው ወይም ኤሌመንታሪ ሪዲንግ የምንለው እንደተባለው ቃላቶችና አረፍተ ነገሮችን የመለየት ነው። ድመቷ እስክርቢቶ ላይ ቁጭ ብላለች ሲል ድመት እስክርቢቶ ላይ ይቀመጣል አይቀመጥም ስለሚለው አይጨነቅም፣ አያስብም። ድመትና እስክርቢቶን ከለያየ በቂ ነው። ይሄ ሁላችንም ማንበብና መጻፍ ስንጀምር የምናነብበት ስታይል ነው። ሁለተኛው ኢንስፔክሽናል የሚለው ወይም ፍተሻ የተባለው አይ ቲንክ ዛትስ ዘ ኮሬክት ትራንስሌሽን። ፍተሻ የሚለው ስትጠይቁት መጽሐፉ ስለምን እንደሆነ ይነግራችኋል። በዛ መልክ ያነበበ ሰው መጽሐፉ ስለ ፍቅር ነው፣ ስለ ውሻ ታሪክ ነው፣ አሳዛኝ ነው፣ አስደሳች ነው የሚለውን ይነግረናል። ከዛ በተጨማሪ ስንት ክፍሎች አሉት፣ አወቃቀሩ ምን ይመስላል የሚለውንም ለመናገር ይችላል። ግን ብዙ ጊዜ ኢንስፔክሽናል የሆነው ሊሚቴሽኑ ምንድነው? ታይም ነው፣ በጊዜ የተገደበ ነው። በፍጥነት የማንበብን ሁኔታ መሰረት ያደረገ ነውና ብዙዎቻችን በዚህ ጊዜ ውስጥ ይሄን ያህል አነበብኩኝ የምንለው ብዙ ጊዜ ይሄ ፍተሻዊ ወይም ኢንስፔክሽናል የምንለው ሪዲንግ ነው። በኋላ እንመለስበታለን እሱ ላይ። ሶስተኛው አናሊቲክ ወይም የትንተናዊ አነባበብ የተባለው እሱኛው ከዚህ ጠለቅ ይላል። ምክንያቱም በዋናነት እሱ መከራከሪያ ነጥቦቹ ምን እንደሆኑ ለመረዳት ይሞክራል፣ ጥያቄዎችን ያነሳል። ከዛ በኋላ የተባሉት ነገሮች እውነት ናቸው እውነት አይደሉም የሚል ፍርድም እስከ መስጠት ይሄዳል። አራተኛው ሲንቶፒካል ነው። ሲንቶፒካል መሰለኝ እኔ ሳነበው። እዛ ላይ እሱ ደግሞ በአብዛኛው አይ ቲንክ ንጽጽራዊ የሚለው ምናልባት ይገልጸዋል ብዬ አስባለሁ። በአንድ ሳብጀክት ላይ የተለያዩ ሰዎችን የተለያዩ መጽሐፍቶችን የማንበብ አካሄድ ነው እና ከአናሊቲክም በበለጠ ጥልቀት ያለው ነው። አንዳንዴ እነዛ መጽሐፎች ስላላወሩት ነገርም አንደርስታንዲንግ ሊሰጠን ይችላል። አነባበባችን ክሮስ ሪዲንግ ስላለው ማለት ነው። ይሄኛው ነው አራተኛው። ጥያቄው ምንድነው? አሁን የፍልስፍና መጽሐፍ ከነዚህ በየትኛው ነው መነበብ ያለበት? ይሄን አድለር ከመመለሱ በፊት እኛም አንድ ጥያቄ ማንሳት ይኖርብናል ብዬ አስባለሁ። እሱ ምንድነው? የፍልስፍና መጽሐፍ እንዴት ማንበብ አለብኝ ለማለት መጀመሪያ ፍልስፍና ምንድነው የሚለውን ማንሳት አስፈላጊ ይመስለኛል። እና ፍልስፍና ምንድነው ራሱን የቻለ ፍልስፍናዊ ጥያቄ ነው። ብዙ ጊዜ ሊፈጅ የሚችል ብዙ ኢነርጂ ሊጨርስ የሚችል ጉዳይ ነው። ነገር ግን ልክ ዶክተር መሐመድ ቅድም ፖለቲካል ሳይንስን ሲምፕሊፋይ ለማድረግ እንደሞከረው ለዚህ ፐርፐስ ሲባል ፍልስፍናንም በሆነ መንገድ ልንገልጻት ይገባል ብዬ አስባለሁ። እና ፍልስፍና በተለይ ከሳይንስ የሚለያት ትኩረቷ ከፋክት ይልቅ ፕሮብለም ላይ ነው፣ ሀሳብ ላይ ነው። ሀሳቦችን በማንሸራሸር እና ሀሳቦችን ጥያቄዎችን በማንሳት ላይ ያተኮረን እና ብዙዎቹ ፈላስፎች የተለያየ እይታ ነው ያላቸው ምንድን ነው በሚለው ጉዳይ ላይ። ግን ሁሉም የሚስማሙበት አንዱ ነጥብ አለ። አንደኛው የፍልስፍና ራሽናሊቲ ነው፣ ምክንያታዊነቱ ነው፣ ስነ አመክንዮን መጠቀሙ ነው። ሪዝን ኢዝ ዘ ሃይስት ኦቶሪቲ ኢን ማተርስ ኦፍ ቢሊፍ ኤንድ ኮንዳክት የሚል በነገሮች እና በእሳቤዎች ላይ ሁልጊዜ ሪዝን የበላይ ወይም ከፍተኛዋ ይግባኝ የሚባልባት ዳኛ መሆን አለባት ነው። ሁለተኛው ክሪቲካል መሆን አለበት ነው። ይህንን ቃል ብዙ ጊዜ ሰምተነዋል፣ አሁንም ደጋግመን እናነሳዋለን። ይሄ ደግሞ ጥያቄዎችን የማንሳት ነገሮችን ዝም ብሎ እንደወረደ ያለመቀበል እና ሀሳቦችን በምክንያታዊነት ፈተና ውስጥ ሳያልፉ ያለመቀበል ባህልን ነው የሚያሳየውና ፍልስፍና ኢዝ ክሪቲካል ኦፍ ሪሊጅን፣ ክሪቲካል ኦፍ ፖለቲክስ፣ ሶሻል ላይፍ፣ ሁሉንም ነገር ኢቭን ራሷን ምክንያታዊነት ራሱ ምን ያህል ምክንያታዊ ነው በማለት ራሷን ራሱ የመተቸትና የማየት ባህል አለውና ይሄ አይ ቲንክ የተወሰነ ስለ ፍልስፍና የሆነ ሀሳብ ይሰጠናል። ግን ግሪኮቹ የሚወዱት አንድ አገላለጽ አለ። ፊሎሶፊ ቢግንስ ኢን ወንደር ይላሉ። ሶቅራጥስም ፕሌቶም አሪስቶትልም። ፍልስፍና የሚጀምረው በመደነቅና በመደመም ነው። ይሄ መደነቅና መደመም ደግሞ ጥሩ ሆኖ በደንብ ሆኖ የሚታየው ልጆች ላይ ነው። ሁላችንም እንደምናውቀው ልጆች በእያንዳንዱ ነገር ይደነቃሉ፣ እያንዳንዱን ጥያቄ ይጠይቃሉና ፍልስፍና መፈላሰፍ ማለት ይህንን በልጅነታችን የነበረንንና በሂደት ያጣነውን የመደመም መንፈስ መልሶ ማግኘት ነው። ልጆች ስታዩቸው ሞት ምንድን ነው አባዬ ይላል።
ሞት ማለት አለመኖር ነው፣ አለመተንፈስ ነው። እንዴ ታዲያ አጎቴ ሞቷል አላላችሁም ነበር እንዴ? አዎ እኮ ሞቷል። ታዲያ ባለፈው በህልሜ እኮ ሽርሽር ይዞኝ ሲሄድ አየው። አይ እሱ በህልም ነው፣ በውን ሲሆን ነው። ህልምና እውን ልዩነቱ ምንድን ነው? እሱን ዴካርትን ጠይቂው። ከአቅም በላይ ይሆንብናል። እነዚህ ልጆች ሁል ጊዜ የሚያነሷቸውን ጥያቄዎች የሚገርማቸው የፍልስፍና መጽሐፍ ስትገልጡ የምታገኙት እነዛኑ ጥያቄዎች ነው። መኖር ምንድን ነው? በመኖርና ባለመኖር መሃል ያለው ልዩነት ምንድን ነው? እውነት ምንድን ነው? ኤንድ ሶ ኦን። ስለዚህ እነዚህ ጥያቄዎች ናቸው ፍልስፍና የሚያስብሏት ማለት ነው። የጥያቄዎቹ ድምር ነች ፍልስፍና። ለዚህ ነው ፍልስፍና ኢሹ የላትም፣ ሳብጀክት ማተር የላትም። እንደ ባዮሎጂ እንደ ፊዚክስ ከሳብጀክት ማተር አንጻር ዲፋይን ልናረጋት አንችልም። ኮሌክሽን ኦፍ ኩዌስችንስ። እንደውም በርትራንድ ረስል ምን ይላል? ፍልስፍና በቲዮሎጂና በሳይንስ መሃል ያለው ባዶ ሜዳ ነው ይላል። ቲዮሎጂ እርግጠኛ እውቀት ሊገኝባቸው ስለማይችል ነገሮች ጥያቄ ያነሳል። ሳይንስ ደግሞ እርግጠኛ ሊኮን ስለሚችልባቸው ነገሮች ምክንያታዊነትን በመጠቀም ጥያቄዎች ያነሳል። አሁን እውቀትን እርግጠኛ ልንሆን በምንችልባቸው ነገሮች ከገደብ ነው፣ ማለትም በሳይንስ ከገደብ ነው፣ የሰው ልጅ we are doomed ማለት ነው። የምናውቀው ነገር በጣም ትንሽ ስለሆነ። ስለዚህ ፊሎሶፊ አስፈላጊነቱ የሚመነጨው እርግጠኛ ስላልሆነ ነገር ቢሆንም የሚያነሳው ጥያቄ የሚጠቀመው ሜቶድ ግን ልክ እንደ ሳይንስ ራሽናል ነው። ስለዚህ ያ ባዶ ሜዳ የፍልስፍና ሜዳ ነው ይለናል። ወደ አድለር ስንመለስ ታዲያ እንደዚህ አይነት መጽሐፎች እንዴት ሊነበቡ ይገባል ሲል ቅድም ከተነሱት ከአራቱ ሌቭልስ ኦፍ ሪዲንግ ሶስተኛውና አራተኛውን ያነሳል። ሶስተኛው ትንተናዊ የሚለው ነው፣ አናሊቲካል ሪዲንግ። ይሄኛው ምንን ነው የሚያካትተው? ለምሳሌ አንድ የፍልስፍና መጽሐፍ አንስቼ ሳነብ ላነሳ የሚገባኝ የመጀመሪያው ጥያቄ ምንድነው? ሴንትራል ኩዌስችኑ ምንድነው? ሴንትራል ቴሲሱ ምንድነው? የመጽሐፉ ሰውየው ምን አይነት ጥያቄ ነው እያነሳ ያለው? ምንድነው ሊነግረኝ እየሞከረ ያለው? አንደኛው ጥያቄ እሱ ነው። ሁለተኛው ጥያቄ ይህንን ፖይንት ዲፌንድ ለማድረግ ወይም ጀስቲፋይ ለማድረግ ምን አይነት መከራከሪያዎችን አቅርቧል? ያቀረባቸው መከራከሪያዎችስ ምን ያህል ኮንሲስተንት ናቸው? ኮንትራዲክሽን ብዙ ጊዜ በሚገርማችሁ ሁኔታ ፈላስፎች ውስጥ በጣም ኮመን ነገር ነው። ምክንያቱም የሚያነሱት ኢሹ ጥልቅ ስለሆነ በጣም ረጅም ዲስከሽን ስለሆነ የሚሰጡን የሆነ ቦታ ላይ ራሳቸው ሲረሱት ወይም ሲተዉት እናያለን። እነዚህን ጥያቄዎች ማንሳት ማለት አናሊቲካል ሪዲንግ ወይም ትንተናዊ ንባብ ውስጥ መሳተፍ ማለት ነው። የመጀመሪያው ስቴፓችን እሱ ነው የሚሆነው ፍልስፍና ላይ። ሁለተኛው ሲንቶፒካል ወይም ይሄ ንጽጽራዊ ያልነው ነው። ይሄ ለፍልስፍና የሚጠቅመው ምንድን ነው? በኋላ የምናነሳዋለን። ፍልስፍና ኮንቨርሴሽን ነው። እያንዳንዱ ፈላስፋ ራሱ የሚጽፈው መጽሐፍ ወይም ሐሳብን የሚያነሳው ከሆነ ፈላስፋ አንጻር ነው እና የእንትናን ሐሳብ ለመረዳት ለምሳሌ የካንትን ሐሳብ ካንት ከፕሌቶና ከአሪስቶትል ቀጥሎ ትልቁ ፈላስፋ የሚባለው ጀርመናዊ ፈላስፋ ካንት ፍልስፍናውን ለመረዳት ከእንቅልፉ ያነቃውን ዴቪድ ሂዩምን ማወቅ ያስፈልጋል። የዴቪድ ሂዩምን ዲስትራክቲቭ ፕሮጀክት ካልተረዳን የካንትን ያንን ፍልስፍናን ከዛ ጥፋት ከዛ ውድቀት ለማዳን ያረገውን ጥረት ለመረዳት እንቸገራለን። ይሄ አይነት አነባበብ ንጽጽራዊ አነባበብ ለፍልስፍና ወሳኝ ነው። እንደገና ደግሞ የኪርክጋርድን ወይም የማርክስን ፍልስፍና ለመረዳት ሄግልን ማወቅ አስፈላጊ ነው። ሄግልን የተቹበትን የተለያየ መንገድ እዛው ስናገኝ ሄግል ማን ነው ብለን መጠየቃችን አይቀርም። ስለዚህ ከሄግል ወደ ማርክስ ልንሄድ እንችላለን፣ ወይም ማርክስ ራሱ ወደ ሄግል ሊመራን ይችላል ኦር ይገባል። ይሄ አይነት አነባበብ አይ ቲንክ አስፈላጊ ነው እና ምናልባት የፍልስፍናን ታሪክ ያጠኑ ሰዎች ያላቸው አድቫንቴጅ ይሄ ነው። ፍልስፍናን በራሱ ከሚያነበው ሰው ይልቅ ታሪኩን ያጠናው ሰው ያለው አድቫንቴጅ ይሄን ንጽጽራዊ አነባበቡን የማንበብ እድሎች አሉት፣ አንዱን ከአንዱ አንጻር የማየት። ሶስተኛው በፍልስፍና ንባብ ውስጥ ከዚህ ከትንተናዊ ከንጽጽራዊ በተጨማሪ ኮንሸስ ልንሆን የሚገባበት አንድ ነገር አይ ቲንክ ዶክተር መሐመድ ሳያነሳው አይቀርም። ይሄንን ፍልስፍና ላይ በተለይ ፍጹም ምንድነው ፋይናል አንሰር መጠበቅ የለብንም። አሁን ብዙ ጊዜ ፍረስትሬቲንግ የሚሆነውም እሱ ነው። ያንን ሁሉ 700 ምናምን ገጽ ተሰቃይቼ መጨረሻ ፍዳዬን አይቼ መጨረሻ ላይ ምንድነው የማገኘው? በቃ ለህይወቴ ትርጉም ይሄ ነው ብሎ ሰጥቶኝ ለአንዴና ለመጨረሻ ጊዜ አርፌ እኖራለሁ። ይሄ ነው። ይሄንን ኤክስፔክት ማድረግ የለብንም። ምክንያቱም የፍልስፍና ጥያቄዎች ኦፕን ናቸው ሁልጊዜ።
አንድ አባባል አለ የፍልስፍና ጥያቄ መልስ ሲያገኝ ፍልስፍና መሆን ያቆማል ይባላል። እነ ሳይኮሎጂ እነ ፊዚክስ የመሳሰሉት ሁሉ የፊሎሶፊ አካል ነበሩ። ናቹራል ፊሎሶፊ ነበር ፊዚክስ የሚባለው ኤንድ ሶ ኦን። ግን እነዛ ጥያቄዎች መልስ ሲያገኙ ወይም ደግሞ መልሶ የሚገኝበት ሜተድ አይደንቲፋይ ሲደረግ ፍልስፍና መሆን ያቆማሉ። አሁን ፍልስፍና ውስጥ ያሉት ጥያቄዎች መልስ ያላገኙ ወደፊትም ያገኛሉ ተብለው የማይጠበቁ ናቸው። ስለዚህ ይሄንን መረዳት አለብንና መልስ ከሌለው ጥያቄውን ማንሳት ብዙ ጊዜ የሚነሳ እኔ ተማሪዎች የሚያነሱት ጥያቄ መልስ ከሌለው ጥያቄ ማንሳት ትርጉሙ ምንድን ነው? አይ ቲንክ ለዚህ መልስ የሚሰጠን በርትራንድ ረስል ዘ ፕሮብለምስ ኦፍ ፊሎሶፊ የሚለው መጽሐፉ ላይ ጥያቄዎቹን በማንሳት ጥያቄው ሊመለስ የሚችልባቸውን የተለያዩ መንገዶች እናያለን ይላል እና በዛ ሂደት ውስጥ በጣም የምወደው አንድ ኤክስፕሬሽን አለው። ምንድነው የምናገኘው ይላል? ዘ ኢንላርጅመንት ኦፍ ዘ ሰልፍ ይላል። እነዚህ ጥያቄዎች ሊመለሱ የሚችሉበትን የተለያዩ መንገዶች በማየት ራሳችንን እናጎለብታለን ወይም እናሳድጋለን የሚል ሀሳብ ነው። ስለዚህ እነዚህን ሶስት ነገሮች ታሳቢ ማድረግ ያስፈልጋል ማለት ነው ፍልስፍና የመጽሐፎችን ስናነብ። ወደ ሁለተኛው ሰው ስመጣ ሊዮ ስትራውስ ቅድም እንዳልኳችሁ ፐርሲኩሽን ኤንድ ዘ አርት ኦፍ ራይቲንግ በሚለው መጽሐፉ ላይ ስለ ንባብ ያነሳል። በተለይ የአጻጻፍ አይነቶች ሁለት አይነት ናቸው ይላል። ኤግዞቴሪክ እና ኤሶቴሪክ እና ኤግዞቴሪክ ይላቸዋል። ወደ አማርኛ መተርጎም ላይ ጥሩ ስላልሆንኩ አልሞክርም። ኤግዞቴሪክ የሚለው ህዝቡ ተጽፏል ብሎ የሚያስበው ነገር ነው፣ ወይም እንደ ሰም ልንለው እንችላለን። ፊት ለፊት ያለው ሀሳቡ ነው፣ የመጽሐፉ ፊት ለፊት ያለው ሀሳብ ነው። እሱ ለብዙሃኑ የተጻፈ ነው ይላል። ሁለተኛው ግን ኤሶቴሪክ የሚለው በውስጠ ታዋቂነት ያለው በአሊጎሪ፣ በአይረኒ፣ በሳታይር በመሳሰሉ መንገዶች ተሸፍኖ የሚገኘው ውስጥ ያለው ሀሳብ እሱ ለጥቂቶች ብቻ የተሰጠ ነው ይላል። እሱን መረዳት የሚችሉት ጥቂቶች ናቸው ያንን አልፈው አክሰስ ማድረግ የሚችሉት። ምክንያቱም ያ የሚጠይቀውን ኤፈርት ለማውጣት የተዘጋጁ ጥቂት ሰዎች ስለሆኑ። አሁን አብዛኞቹ የፍልስፍና መጽሐፍ ይላል ሊዮ ስትራውስ፣ በተለይ የጥንቱ መጽሐፎች በግሪኮችና በመካከለኛው ክፍለ ዘመን የተጻፉ መጽሐፎች የአጻጻፍ ዘይቤያቸው ኤሶቴሪክ ነው ይላል። ሁለተኛው ምክንያቱን ሲያነሳ ደግሞ አንደኛው ከሃይማኖትና ከፖለቲካ አሳዳጆች ራሳቸውን ለማዳን በውስጣዊ መንገድ ለመጻፍ እንደተገደዱ ያነሳል። ይሄ አንደኛው። ሁለተኛው ምክንያታቸው ፔዳጎጂካል ነው ይላል። መጽሐፋቸውን ለጥቂቶች ብቻ የመጽሐፍ ኤሊቲስት የሆነ አፕሮች አላቸው። ጥቂቶች ብቻ ያ የሚገባቸው ሰዎች ብቻ ያንብቡት እንጂ ምንህን ነው በእሪያ እግር ስር አትጣል እንደሚባለው ብዙሃኑ የኔን መጽሐፍ ለማንበብ አይመጥንም አይነት እንትን ያለው ፔዳጎጂካል ኤሌመንት ነው ይላል። ስለዚህ የፍልስፍና መጽሐፍ ለማንበብ ይላል ሊዮ ስትራውስ እነዚህን ኤሶቴሪክ መጽሐፎችን የማንበብ ክህሎት ማዳበር ያስፈልጋል። ሰርፌስ የሆነ ሪዲንግ ሳይሆን ከውስጥ ያለውን ቢትዊን ዘ ላይንስ ማንበብ። ምክንያቱም ፍልስፍና ለምንድን ነው የምናነበው ስንል ራሱ በዚሁ እየመለስን ለመሄድ ለኢንፎርሜሽን አይደለም። ፍልስፍናን የምናነበው ኢቭን ለእውቀትም አይደለም። ፍልስፍናን የምናነበው በዋናነት ለመረዳት ነው፣ አንደርስታንዲንግ ነው። ፍልስፍና ብዙዎቹ እንደሚሉት በኋላም አነሳዋለሁ ኢትስ አ ዌይ ኦፍ ላይፍ ነው ይሉታል። መረጃ መሰብሰብ አይደለም፣ ወይም ደግሞ የሆነ መልስ ተሰጥቶኝ ከዛ ያንን መልስ በመጠቀም የሆነ ነገር ማድረግ አይደለም። ኢትስ አ ዌይ ኦፍ ላይፍ ምንነቴን ሼፕ የሚያደርግ ነው። ስለዚህ ሊዮ ስትራውስ የሚለን ምንድን ነው? we have to be able to read between the lines ይላል። የፍልስፍና መጽሐፍ ማንበብ ማለት ከስር የተደበቀውን ሀሳብ ለማውጣት መሞከር ነው ይለናል። ሁለቱን ስናነጻጽራቸው አድለር ባይዘው በጣም ነው የሚተቸው ሊዮ ስትራውስን። ምንድነው የምናገኘው? የአድለር ሞር ኦፍ ፔዳጎጂካል ነው። ማለትም ማንኛውም ሰው ለመጣርና ለመልፋት የተዘጋጀ ሰው ሁሉ ፍልስፍናን ማንበብ ይችላል ይለናል። ስትራውስ ግን ፍልስፍና የጥቂቶች ነው፣ ኤዞቴሪክ ይሄ ኤሊቲስት የሆነ አፕሮች አለው። ፍልስፍናን ማንም ተነስቶ ሊያነባት የሚችል አይደለም የሚል ትንሽ እንትን አለው። እሱ አንደኛው ልዩነታቸው ነው። ሁለተኛው ልዩነታቸው አድለርን ስታነቡት ብዙ ጊዜ የሚያበረታታችሁ ጸሐፊውን እንድትተቹት ነው።
ጸሐፊውን የሆነ ነገር አግንናችሁ አንዱ የሚተቸውም ስትራውስን ይሄንን ነው። እነ ፕሌቶና አሪስቶትልን የሆነ ቅዱስ ነገር አድርጎ ላይ ሰቅሎ ነው የሚያስቀምጣቸው የሚልና እንድንተቻቸውና እንድንዳፈራቸው ይጋብዘናል አይደለ? ግን ዝም ብሎ ይሄ የእውቀት አልባ ድፍረት ሳይሆን አንብቦ ተረድቶ ነው። ሊዮ ስትራውስ ግን ትችቱን ብዙ አይወደውም። ከመተቸት ይልቅ መጀመሪያ እስቲ ተረዳው ነው የሚለው። መጀመሪያ ይግባ እስቲ ተነስተ ከአንተ እንዲህ ነው አሪስቶትል እንዲህ ነው ከማለት በፊት እስቲ ጊዜ ስጥና ተረዳው፣ በደንብ ገብቶሃል ወይ? ስለዚህ እሱ ሞር የትችት ዱላችንን እንድናዘገየው ይፈልጋል ስትራውስ እና ይሄ መሰረታዊ ልዩነቶች አሉ በእነሱ መሃል። ይህንን መሰረት አድርገን የፍልስፍና መጽሐፍ ስናነብ ምን ምን ያስፈልጉናል የሚለው በራሴ 6 ነጥቦችን ለማንሳት ሞክሬያለሁ። እንደ ኳሊቲዎች ብለን ልንወስዳቸው እንችላለን። የፍልስፍና መጽሐፍን ኢንቴሌክቹዋልና ሞራል ቨርቹስ ፕሮባብሊ ልንላቸው እንችላለን አሪስቶትልን ተከትለን። አንደኛው የፍልስፍና መጽሐፍ ምንም እንኳ የፍልስፍና መጽሐፍ አነባበብ የሚወሰነው በፍልስፍናው መጽሐፍ አጻጻፍ ቢሆንም ምክንያቱም ሁሉም ፍልስፍና መጽሐፍ በአንድ መንገድ አይደለም የተጻፈው። የፕሌቶን ዳያሎጂካል መጽሐፍ የምናነብበት መንገድ የካንትንና የአሪስቶትልን በጣም ሪጎረስ የሆነ አጻጻፍ ከምናነብበት ይለያል። ነገር ግን ጀነራሊ ግን ሁሉም የፍልስፍና መጽሐፎች የሚከተሉትን ነገሮች ታሳቢ ማድረግ ይኖርባቸዋል። አንደኛው የፍልስፍና መጽሐፍ ማንበብ ማለት አብሮ ማሰብ መቻል ማለት ነው። ኤቢሊቲ ቱ ቲንክ ዊዝ ከማጋ ከደራሲው ጋር አብሮ ማሰብ። ቅድም እንዳልኩት የፍልስፍና መጽሐፍት ማንበብ ፓሲቭ አክት አይደለም። አክቲቭሊ ኢንቮልቭድ መሆን አለብን በንባቡ ውስጥ። ኢትስ አ ኮንቨርሴሽን። ሰውየውን ቅድም እንዳነሳው ሰውየውን እንጠይቀዋለን፣ ይመልስልናል፣ እናናግረዋለን። መመለስ ካልቻለ ያንን እንይዛለን ኤንድ ሶ ኦን። አይ ቲንክ ለዚህ ጥሩ ምሳሌ የሚሆነው የፕሌቶ መጽሐፎች ናቸው። ፕሌቶ ፍልስፍናውን የጻፈበት መንገድ ዳያሎጂካል ነው። ወደ 37 የሚሆኑ ዳያሎጎች አሉት እና ከነዛ ውስጥ አንደኛው ላይ ፌድረስ የሚባለው ዳያሎግ ላይ ስለ ፍቅር የሚያወሩበት ዳያሎግ ላይ ሶቅራትስ ምን ይላል? የተጻፉ ጽሁፎች ሙት ናቸው ይላል። የሚያናግራቸው አንባቢው ነው። አንባቢው ካላናገራቸው they are dead words የተጻፉ ጽሁፎች። ስለዚህ የሚያናግረው አንባቢው ደግሞ ቅድም እንዳልኩ በመጠየቅና አብሮ በማሰብ ነው። ስለዚህ ፍልስፍና መጽሐፍን ማንበብ አብሮ ማሰብ ነው። አብሮ ከደራሲው ጋር መነጋገር ነው። ሁለተኛው ቅድም የተነሳውና ምናልባት በጣም ኢምፖርታንት የሆነው ኤቢሊቲ ቱ ቢ ክሪቲካል ነው። በጥርጣሬ ማየት ነው መጽሐፎቹን። የፍልስፍና መጽሐፎች ኦቶሪቲ አይደሉም። እንትና መጽሐፍ እንዲህ አለ ብለን የምንጠቅሳቸው ህይወታችንን የምንመራባቸው ፊገሮች አይደሉም። እኛ እገሌ እንዲህ አለ ምናምን ስንል እንደ ኦቶሪቲ አይደለም ልንወስዳቸው የሚገባው። እነሱም ራሳቸው እንደ ኦቶሪቲ አያቀርቡልንም። ከዛ ይልቅ የሚያነሱት ምንድነው? እነዚህ ሰዎች የእኛን የማሰብና የመጠየቅ የማገናዘብ አቅም መለኮስ ነው የሚፈልጉት። ስለዚህ ይሄ የተጠራጣሪነት ስሜት ፍልስፍና መጽሐፍን ለማንበብ አስፈላጊ ነው። ምክንያቱም የፍልስፍና ዓላማ እኛን ተገዢ ማድረግ ሳይሆን የፍልስፍና መጽሐፍት ዓላማ እኛን ነፃ ማውጣት ነው። ነፃ ልንወጣ የምንችለው ደግሞ እነዛን ጥያቄዎች በማንሳት እነዛን ክሪቲካል የሆነ ሃቢት ዴቨሎፕ በማድረግ ነውና ኤቢሊቲ ቱ ቲንክ ዊዝ በርትራንድ ረስል አንድ ጥሩ አገላለጽ አለው። ሊበሬቲንግ ዳውት ይላል። እርግጠኝነት ያስረናል፣ ጥርጣሬ ግን ነፃ ያወጣናል። ግን በዚህ ጥርጣሬ ዲቢሊቴት ሳንደረግ ማለት የህይወታችንን ነገር ለምሳሌ ትምህርት ጠቃሚውን አይሁን ስላላረጋገጥኩ እርግጠኛ እስከሆን ድረስ አልማርም ብዬ መቀመጥ ሳይሆን የጥርጣሬው ሁኔታ እኔን ኢንካፓሲቴት ማድረግ የለበትም። ከጥርጣሬ ጋር አብሬ እንዴት መኖር እንዳለብኝ መማር አለብኝና የፍልስፍና መጽሐፍት በዚህ መንገድ መነበብ አለባቸው። በ2010 አካባቢ የሞተው አንድ ፈረንሳዊ ፈላስፋ ፒየር ሃዶት ይባላል። እሱ ፊሎሶፊ አዘ ዌይ ኦፍ ላይፍ የሚባል መጽሐፍ አለው እና እዛ መጽሐፍ ላይ የሚያነሳው ምንድነው? ፍልስፍናን ማንበብ ስፒሪቹዋል ኤክሰርሳይዝ ነው ይላል። ከኢንፎርሜሽን ይልቅ ትራንስፎርሜሽን ነው የሚሰጠን ይላል። በተለይ የጥንት መጽሐፎች የግሪኮቹ መጽሐፍቶች ፍልስፍናን ማንበብን ወይም ፍልስፍናን ኢን ጀነራል የሚያዩት እንደሆነ ሳብጀክት ሳይሆን መላው እኛነታችንን ሼፕ የሚያደርግ ነው።
ጥበብን የሚፈልግ እውነትን የሚወድ ሰው አድርጎ እኔን ይቀርጸኛል እንጂ ዝም ብዬ አንብቤው ከሰው ጋር አውርቼ የምተወው ነገር አይደለም። ሶ ፊሎሶፊ ኢዝ አ ካይንድ ኦፍ ዌይ ኦፍ ላይፍ እና ግን ያ ትራንስፎርሜሽን ሊመጣ የሚችለው ያ ለውጥ ሊመጣ የሚችለው ስጠይቀው ነው፣ ሳናግረው ነው መጽሐፉን። እና ይሄ አክቲቭ የሆነው ክሪቲካል የሆነው ሪዲንግ ለፍልስፍና በጣም አስፈላጊ ነው። ሶስተኛው ፍልስፍና ላይ የሚያስፈልገው በዝግታና በትዕግስት ማንበብ ነው። ስሎ ኤንድ ፔሸንት ሪዲንግ፣ በዝግታ ቅድም ያነሳ ነው። ኢንስፔክሽናል ሪዲንግ ጊዜን በጊዜ ማዕቀፍ ውስጥ ያለ ነው ብዬ ነበር። ኢንስፔክሽናል ሪዲንግ በጭራሽ አይሆንም ለፍልስፍና። ከሆነ ዓመታት በፊት እኔ በክረምት አልኩኝ ሐምሌና ነሐሴ 2 ወር ረፍት አገኘውና በዚህ 2 ወር ውስጥ በቀን 100 ፔጅ ማንበብ አለብኝ። ልክ ነሐሴ 30 ላይ 6000 ፔጅ አነባለሁ ማለት ነው ብዬ ለራሴ አቀድኩኝ። 1-2 መጽሐፍ አነበብኩና ሶስተኛው መጽሐፍ ያነሳሁት የፍሬድሪክ ኒቼ ዴይብሬክ የሚለው መጽሐፉ ነውና እያነበብኩ የሆነ ቦታ ላይ ምን አለ፣ አንዳንዶች በፍጥነት ለማንበብ ብለው አንድ ነገር ሳይገባቸው ይጨርሳሉ ይላል። አቆምኩ እዛ ጋ። ክረምቱን ሙሉ ያንን መጽሐፍ አንብቤ በአንድ መጽሐፍ ጨረስኩት ክረምቱንና ስሎ ሪዲንግ ለምንድነው ራሱ ሳብጀክት ማተሩ ነው የሚያስገድደን። ባይዘው ወደን አይደለም ሪሊ ልረዳው ካልን የሚቀርቡት አርጊውመንቶችን ዳይሴክት ማድረግ ምን እያለ ነው ምን ለማለት ፈልጎ ነው ማለት ራሱን የቻለ ስራ ነውና ያ በራሱ በዝግታ እንድናነብ ያስገድደናል። ከዚሁ ጋር ተያይዞ ሌላው መነሳት ያለበት ትዕግስት ነው። ፍልስፍና ትዕግስት ለሌለው ሰው አትሆንም። በተለይ በዚህ ዘመን ሩጫ በበዛበት ጊዜ እንዴት አገኘህ ምናምን የሚላችሁ ሰው በሚበዛበት ሁኔታ ውስጥ ትዕግስት ለግዠሪ ተደርጎ ነው የሚታሰበው። በተለይ ከግሪኮቹ ጋር ተያይዞ የሆነ ጊዜ ላይ አንድ ትልቅ ሰው ናቸው፣ በጊዜው የትልቅ ድርጅት ስራ አስኪያጅ የነበሩ ናቸውና የፕሌቶን መጽሐፍ ይዞ ፎቶ አለ። ያው የግሪኮች ፎቶ ታውቁታላችሁ፣ የሆነ ሐውልት የሚመስል አዩትና እነዚህ ግሪኮች ናቸው አሉኝ። አዎ አልኳቸው። እኔ እኮ እንደው የሚገርመኝ ጊዜ አግኝተው ሲፈላሰፉ መኖራቸው። አሁን ይሄ ፍልስፍናና መጠየቅ የግሪኮቹ ስራ የስራ ፈት ስራ አድርጎ የማየት ነገር አለና ፔሸንት ሪዲንግ ራሱ ቅድም እንዳነሳሁት ነው ዝግ ብለን እንድናነብ የሚያደርገን ራሱ ትዕግስትም እንዲኖረን ያስገድደናል። ትዕግስትን አይ ቲንክ ከሁለት ነገር አንጻር ማየት እንችላለን። አንደኛው የሚቀርበው ሐሳብ ለኛ ማይጥመን ወይም እኛን የሚሰድብም ይቭን ሊሆን ይችላል። የኛን ባዶነት የሚያሳይ ሊሆን ይችላል መጽሐፉ። በዚህ ጊዜ የንዴትና የማናለብኝነት የአርበኛዊ አይነት ተደፈርኩ አይነት ስሜት ሊሰማን ይችላል። አይ ቲንክ ለዚህ ጥሩ ምሳሌ የሚሆነው ሾፐንሃወር በጣም ፔሲሚስት የሆነ ፈላስፋ ነው። ባይ ዘ ዌይ ዘ ሞስት ፔሲሚስት ፈላስፋ። አንድ ትልቅ መጽሐፍ በሱ ቤት በቃ ጥሩ መጽሐፍ ጽፍ ያለው ብሎ ኦፍ ኮርስ ኢትስ ጥሩ መጽሐፍ በጊዜው ሰው ባይረዳውም the world as will and representation የሚለው መጽሐፉ እንዴት እየተሸጠ እንዳለ ለማወቅ መጽሐፍት ቤት ሄደና እንዴት ነው መጽሐፌ ጥሩ እየሄደ ነው ብሎ ሲጠይቅ ሻጩን ምን አለው፣ አሁን በቃ የመጨረሻውን መጽሐፍን አሁን ለሽንት ቤት ወረቀትነት ሸጥኩት። በጣም ስለተናደደ ምንድን ያለው ምንም አላለም፣ ደስ አለው። እንደው ደስ እንዲለው ለማድረግ ሞከረ። ምን አለ ለራሱ፣ አንዳንድ መጽሐፎች እንደ መስታወት ናቸው አለ። when a donkey looks in you cannot expect an angel to look out አለ። የኔ መጽሐፍ የጀርመኖችን አህያነት ስላሳያቸው አለ፣ ያው እነሱ ግን ለማየት የጠበቁት መጽሐፍ ውስጥ መላእክትነታቸው ነው፣ መላእክት ስላልሆኑ እንደዛ ብሎ ራሱን አጽናና። ኤኒዌይ ግን እኛም የምናነባቸው መጽሐፎች አንዳንዴ እንደዚህ አይነት ባዶነታችንን የሚያሳዩን ድክመታችንን የሚነግሩን ስለሆኑ ያንን ተሻግሮ ሄዶ መጽሐፉን የማንበብ ትዕግስት ያስፈልጋል። ሌላኛው ትዕግስት ግን ዋናው ትዕግስት ምናልባት ከመሰልቸት የመታቀብ ነው። አሰልቺ ናቸው አብዛኞቹ መጽሐፎች። ምናልባት ፕሌቶና ኒቼ ለዚህ ኤክሰፕሽን ሊሆኑ ይችላሉ። አጻጻፋቸው በጣም የሊትራሪ ሕግን የተከተለ ስታይሊሽ ስለሆነ የነሱን ማንበብ፣ አሪስቶትልን ማንበብ፣ ካንትን ማንበብ፣ ሃይድገርን ማንበብ በሽታ ነው፣ ለበሽታ ነው የሚዳርገን። አሁን ይሄ ትዕግስት ይፈልጋል ነው። ይሄንን ማንበብ ካንት አሁን ክሪቲክ ኦፍ ፒውር ሪዝን እንደጻፈ ማንም ሰው ሊገባው አልቻለም። ኢቭን እዛ ፊሎሶፊ የሚያስተምሩት ራሱ ሊረዱት አልቻሉም። ስለዚህ ቅሬታ በዛ። ከዛ ፕሮሎጎሜና ፎር ኤኒ ፊውቸር ሜታፊዚክስ ብሎ ትንሽ እንትን አድርጎ ጻፈው እና እዛ ፕሪፌሱ ላይ ምን አለ፣ እንግዲህ ያው መቼም ቅሬታ ስለበዛ ይሄን ነገር ጽፌ ያለው ግን አንድ የምነግራችሁ ነገር አለ፣
እኔ ማወራው ሳብጀክት በራሱ ነው በዚህ መልክ ሊገለጽ የሚገባው። ከኔ አይደለም ችግሩ። ማንበብ ከተቸገራችሁ ችግሩ ከኔ ሳይሆን ከሰው ልጅ የአእምሮ አቅም ነው። ግን አንድ ምክር ልስጣችሁ አለ። ይሄም አንብባችሁ ካልገባችሁ አንድ ምክር ልስጣችሁ፣ ሜታፊዚክስ ለሁሉም ሰው አይሆንም፣ አርፋችሁ ተቀመጡ ነው። ግን ለኛ አሁን ለዚህ የሚጠቅመን እዛ ፕሪፌስ ላይ ያለው አንድ ኢምፖርታንት ነጥብ ያገኘሁት ምንድነው፣ እንደዚህ አይነት መጽሐፎች are not to be read but they are to be studied ይላል። ለማንበብ ስለሞከራችሁ ነው የተቸገራችሁት። ለማጥናት ብትሞክሩ ኖሮ ታገኙት ነበር። ስለዚህ ይሄ ትዕግስት አስፈላጊ ነው የፍልስፍና መጽሐፍ ለማንበብ። አይ ቲንክ ለትዕግስት ጥሩ ምሳሌ ሊሆነን ብዬ የማስበው ሰው የመካከለኛው ክፍለ ዘመን ከታላላቆቹ ሙስሊም ፈላስፎች ውስጥ አንዱ የሆነው ፕሮባብሊ በኔ እይታ ትልቁ የሆነው ኢብን ሲና ነው፣ ወይም በላቲን ስሙ አቪሴና የሚባለው ነው። ይሄ ፈላስፋ ሂሊንግ የሚባለው መጽሐፉ ላይ ሲያነሳ ምን ይላል? የአሪስቶትልን ፖስቴሪየር አናሊቲክስ አነሳውታል የሆነ ጊዜና ላነብ ጀመርኩ አለ። አነበብኩት፣ ጨረስኩት፣ አንድም ነገር አልገባኝም አለ። ደግሜ ያነበብኩት አልገባኝም አለ። 40 ጊዜ ያነበብኩት አለ የአሪስቶትልን ፖስቴሪየር አናሊቲክስ። ማንበብ ብቻ ሳይሆን በቃል ያስኩት አለ ሙሉ መጽሐፉን፣ ግን ምን እንደሚል አላቅም አለ። አሁን ገበያ ቦታ ላይ ስዞር ሌላኛው የሙስሊም ፈላስፋ አልፋራቢ በዚህ ፖስቴሪየር አናሊቲክስ ላይ የአሪስቶትል ስራ ላይ የጻፈውን ኮሜንተሪ ያገኘዋል። አሁን የአሪስቶትልን መጽሐፍ ኦልሬዲ በቃሌ ስለያዝኩት ሪፈር ማድረግ ሳያስፈልገኝ ኮሜንተሪውን እያነበብኩ ገባኛል። አሁን ይሄ ሰውዬ አልገባኝም ብሎ ስላልተወ አልቲሜትሊ ሪዋርዱ ኢብን ሲና አይ ቲንክ ዘ ቤስት ኤግዛምፕል ኦፍ ፔሸንት ሪዲንግ። ስለዚህ እንደዚህ አይነት ነገር ሊያጋጥመን ስለሚችል እኛ እንደውም በዚህ ዘመን እድለኞች ነን አይደለ? ብዙ ኮሜንታሪዎች አሉ፣ ቀለል አድርገው የሚያስረዱን ብዙ አማራጮች አሉንና ይሄ ትዕግስት አስፈላጊ ነው ለፍልስፍና ንባብ። ሌላ አራተኛው ትህትና ነው፣ ሂዩሚሊቲ። የፍልስፍና ስራዎችን በምናነብበት ጊዜ አንዳንዴ ሊዮ ስትራውስ ክሮኖሎጂካል አሮጋንስ የሚለው ችግር ሊገጥመን ይችላል። ኋላ በመምጣታችን ያለን አድቫንቴጅ የሚፈጥርብን ትዕቢት አለ። ያለፉትን የመናቅ ያለፉትን ዝቅ አድርጎ የማየት ትዕቢት አለ። ይሄ ለንባብ ፍልስፍና ንባብ ትልቅ እንቅፋት ነው። የሆነ መጽሐፍ ላይ ቆይቷል ከብዙ ዓመታት በፊት፣ የታሪክ መጽሐፍ ነው መጽሐፉ። እዛ መጽሐፍ ላይ ምን ይላል ጸሐፊው? የአሪስቶትል የፊዚክስ እውቀት ከዚህ ዘመን የ7ኛ ክፍል ተማሪ ያነሰ ነው ይላል። ይሄ እንግዲህ በህይወት ያለ ሰው ያለው አድቫንቴጅ የሞተን ሰው እንደፈለገ የሞተ ሰው ራሱን ዲፌንድ ማድረግ ስለማይችል ያለው አድቫንቴጅ ነው። ይሄ ግን አድቫንቴጅ ሳይሆን እንቅፋት ነው ለኛ ንባብ ትልቅ እንቅፋት ነው። እዚህ ጋር አንድ ጥቅስ ላነብላችሁ ፈልጋለሁ። የ12ኛው ክፍለ ዘመን ፍሬንች ፈላስፋ በርትራንድ ኦፍ ሻርትር ይባላል። እችን ኮቴሽን ላንብብላችሁ። we are like dwarfs seated on the shoulders of giants. We see more things than the ancients and things more distant, but this is due neither to the sharpness of our eyes nor to the greatness of our own stature, but only because we are raised and born aloft on that giant mass. አሁን ከቀደሙት የበለጠ ነገሮችን አርቀን እናያለን። ከቀደሙት የበለጠ ብዙ ነገሮች እንረዳለን። ግን እኛ ጎበዝ ስለሆነን ሳይሆን እኛ ትንሾቹ እኛ ትልቁ ትከሻ ላይ ስለተቀመጥን ነው። ያ የቆምንበት መሰረት እነዛ ሰዎች ዞር ቢሉብን በጣም ትንሽዬ ከመሆናችን የተነሳ አርቀንም ለማየት አንችልም። ስለዚህ ይሄንን ትህትና ፍልስፍናን ለማንበብ እጅግ በጣም አስፈላጊ ነው። እኔ ፍልስፍናን ከሚያነቡ ሰዎች ጋር አንዳንዴ እንደዚህ ከተማሪዎችም ጋር ስገናኝ የማስተውለው ነገር ምንድነው? እስቲ የሆኑ ስቴፖች ይታዩኛል ብዙ ጊዜ። አንደኛው ስለ ፈላስፎቹ ዝም ብሎ የተጋነነ ወሬዎችን በመስማት በእውቀት ያልታገዘ አድናቆት አለ። በቃ ሶቅራጥስ ለ4 ቀን ሳይበላ ሳይጠጣ ቆሞ ሲያስብ ነበር ገበያ ቦታ ላይ። አሪስቶትል በ10 ምናምን ሳብጀክት 1000 ምናምን መጽሐፍ እንደዚህ አይነት ነገር እንሰማና ጥላቸውን ያጠሉብንና በጣም እንትን እንላለን፣ የሆነ አንሶ የመታየት ነገር። ከዛ ፍልስፍና ማንበብ ወይም መማር እንጀምራለን። የመጀመሪያ ክላስ ስንገባ ቴለስ የሚባለው የግሪክ ፈላስፋ የነገሮች ሁሉ መነሻ ውሃ ነው አለ።
ወይ እቹ ነች እንደ ፍልስፍና። አሁን ድፍረቱ ደግሞ ይመጣል። አይ ለካ ይችንማ እኛም እናውቃታለን። መቀሌ ዩኒቨርሲቲ የነበርኩ ጊዜ እኔ እንደዚህ ስናወራ ፍልስፍና ዲፓርትመንት አዲስ አበባ ውስጥ ብቻ ነው የነበረውና ሁለተኛውን ዲፓርትመንት እኛ መቀሌ ዩኒቨርሲቲ ነበር የከፈት ነው። እዛ ሆነን ስናወራ ክላሱ ስናስተምር ልጆቹ አይጠይቁንም፣ ምንም ዝም ብለው ሰምተው ነው የሚወጡት። ከዛ የፍልስፍና ምንድነው የፍልስፍና የሆነ ነገር ተባለና ክለብ ነው ምናምን ተቋቋመ። ከዛ ፍልስፍና በአማርኛ መቅረብ ሲጀምር ሁሉም ጥያቄ እንዴ ለካ ሰውን ስርዓት የምታስይዘው እቺ እንግሊዘኛ ነች። አሁን እዛ ላይ የሚያነሱት ጥያቄ መጥፎ ሆኖ ሳይሆን ሐሳባቸው ይሄንማ እኔም ድሮ አስቤዋለሁ፣ ይሄንማ ገሌ ሰፈራችን አቶ እንትናም ይሉታል አይነት ድፍረት ይመጣል። ደግሞ ያቺ ትንሿ ገና ስታርቲንግ ሌቭል ላይ ከዛ እየጠለቅንበት ስንገባ ድጋሚ ያንን አድናቆት መልሰን እናገኘዋለን። ግን አሁን በጭፍን ሳይሆን በእውቀት ኢቭን በማንስማማቸው ጊዜ ራሱ ሐሳባቸውን አፕሪሺየት የማድረግ እንትን ውስጥ እንገባለንና ይሄ የትህትና ሜንታሊቲ አይ ቲንክ ፍልስፍናን በማንበብ ሂደት ውስጥ አስፈላጊ ነው። አምስተኛው ድፍረት ነው፣ ከሬጅ። ይሄ ደግሞ ራሳችን በገባንና በተረዳነው መንገድ ሐሳባችንን ለመጠቀም ሊኖረን የሚገባው ድፍረት ነው። ካንት ቫሲስት አውፍ ክሌሩንግ በጀርመንኛ ዋት ኢዝ ኢንላይትንመንት የሚል ትንሽዬ ጽሑፍ አለችው። አብርሆት የሚባለው ዘመን ምንድነው የሚለውን የገለጸበት ነው እና እዛ ላይ ምን ይላል? አብርሆት ኢማንሲፔሽን ፍሮም ሰልፍ ኢንከርድ ቱተሌጅ ነው ይላል። በገዛ ራሳችን በገዛ እጃችን ከገባንበት የተገዢነት፣ የተከታይነት፣ የድንቁርና መንፈስ መውጣት ነው ይላል። በገዛ ራሳችን የሆነው ለምንድን ነው? ማሰብ ስላልቻልን ሳይሆን የሌሎች ተከታይ ሆነው በስንፍናና በፍርሃት ምክንያት ነው ይላል። የራሳችንን ምክንያታዊ አቅም ለመጠቀም ድፍረቱ ስለሌለን ሌሎችን መከተልን እንመርጣለን። የሌሎች ተገዢ ሆነን እንኖራለን። አብርሆት ከዛ ነፃ መውጣት ነው ይለናል። እንደውም የምታውቁት ከሆነ የኢንላይትንመንት ሞቶ በላቲን ሳፔሬ አውዴ ነው። ዴር ቱ ዩዝ ዩር ኦውን ሪዝን። የራስን የሌሎችን ሪዝን እኔ እስከከፈልኩ ድረስ እገሌ ያስብልኛል አይነቱ ሜንታሊቲ ጥገኛ ተከታይ የማረግ ነገር ስላለው እሱን ትቶ ራሳችን በገባንና በተረዳነው መንገድ የመሄድና የማሰብ ድፍረትን ያስፈልገናል ፍልስፍናን ስናነብ። ምክንያቱም ቅድም እንዳልኩት የፍልስፍና መጽሐፍትም ፈላስፎችም ኦቶሪቲ አይደሉም። እገሌ እንዲህ ያለ ስለዚህ እነሱ ደቀ መዝሙር አይደለም የሚፈልጉት። እነሱ የሚፈልጉት አብሯቸው የሚያስብ ሰው ነው፣ የሚጠይቃቸው ነው። አሪስቶትል እንደምታውቁት በፕሌቶ አካዳሚ ውስጥ 20 ዓመት ነው የቆየው። 20 ዓመት በቆየበት ጊዜ ውስጥ ፕሌቶና አሪስቶትል እንዴት እንደኖሩ ብዙም ማቀው ነገር የለም። ግን አሪስቶትል was the greatest critic of ፕሌቶ፣ በጣም ትልቅ ተቺው ነው የነበረው። ፕሌቶ ምንድነው ያለው? he was the mind of the academy ይል ነበረ። ስለተቸው አልጠላውም ወይም አልገፋውም። አሪስቶትል የራሱን ሐሳብ ዴቨሎፕ የማድረግ ድፍረቱ ነበረው እና ያ ድፍረት ሊኖረን ይገባል፣ ግን በእውቀትና በመረዳት የታጀበ ማለት ነው። የመጨረሻው ፍልስፍናዊ ወዳጅነት ነው፣ ፊሎሶፊካል ፍሬንድሺፕ። ፍልስፍና መጽሐፍን ማንበብ ምክንያቱም ምንም እንኳን እነዚህ ሰዎች ከሞቱ ብዙ ዘመን የሆናቸው ቢሆንም እነዚህ ሰዎች ማንበብ ማለት ከነሱ ጋር ወዳጅነት መመስረት ማለት ነው። ቱ ፓርቲሲፔት ኢን ዘ ሎንገስት ኮንቨርሴሽን ነው። ምናልባት ከጓደኞቻችሁ ጋር በአንድ ኢሹ ላይ ምን ያህል ጊዜ ተወያይታችሁ ታውቃላችሁ? ስንት ጊዜ አውርተን እናውቃለን? 1 ሰዓት፣ 2 ሰዓት፣ ግማሽ ቀን፣ ሙሉ ቀን፣ 2 ቀን፣ 1 ሳምንት። ፍልስፍና ለ2500 ዓመታት የቆየ ኮንቨርሴሽን ነው። ስለዚህ የፍልስፍና መጽሐፍ ማንበብ ማለት እዛ ኮንቨርሴሽን ውስጥ ፓርቲሲፔት ማድረግ ማለት ነው። ሄግልን ጠይቀን ሄግል ያልመለሰልንን ከማርክስ ወይም ከኪርጋር ለማግኘት መሞከር ነው። ወደ ቅድስቲቷ ከተማ በሚደረግ በጉዞ ውስጥ ተጓዦቹን መቀላቀል ነው። ኢቭን ቅድስቲቷ ከተማ የለችም ብለን ብናምን እንኳ ከተጓዦቹ ጋር አብረን እየሄድን ቅድስቲቷ ከተማ የተጓዝን አብረን መኖር አለመኖሯን ኤክስፕሎር የምናረግበት ነው። ስለዚህ የፍልስፍና መጽሐፍን ማንበብ እነዚህን ነገሮች አይ ቲንክ እነዚህ ነገሮች ያስፈልጋሉ ለማንበብ ብዬ አስባለሁ። ግን ሁሉም ፈላስፎች ለመጽሐፍ በዚህ አይነት ፍቅር አይደለም የተናገሩት። እንዲሁ ፖይንቱን ለማንሳት ያህል 1-2 ፈላስፎች ሪዘርቬሽን አላቸው። ለምሳሌ ዴካርት፣ ሬኔ ዴካርት
እስከ ዛሬ ድረስ እውነት ብዬ የተቀበልኩት ነገር ሁሉ እውነት ባይሆንስ ብዬ ተነሳው ሲል ሜዲቴሽንስ መጽሐፉ ላይ መጽሐፍት ወደ ስህተትም ሊመሩን እንደሚችሉ ሪዘርቬሽኖችን ያነሳል። ከሱ የበለጠ ግን ሩሶ ዣን ዣክ ሩሶ ኤሚል የሚባል መጽሐፍ አለው። አንዳንዶቹ ኦን ኤጁኬሽን ብለው ነው የተረጎሙት በፈረንሳይኛ የጻፈውን እሱን። እዛ መጽሐፍ ላይ መጽሐፍ ማንበብ እኔ ኤሚል የሚባለው ልጅ ከሕፃንነቱ ጀምሮ ምን አይነት ትምህርት እንደሚያስፈልገው ነው መጽሐፉና ኤሚል እስከ 12 ዓመቱ ድረስ መጽሐፍ ምን እንደሆነ ራሱ እንዲያውቅ አልፈልግም ይላል። ምክንያቱም መጽሐፍት በማንበብ በራሳችን ከመቆምና በራሳችን ነገሮችን ከመመርመር ይልቅ የሌሎች ሐሳብ ጥገኛ የማረግ ቴንደንሲ አለው። ስለዚህ እንደዚህ አይነት ሪዘርቬሽኖች ያላቸውም ፈላስፎች አሉና ሁልጊዜ ጥያቄዎቹን ከተለያየ አንግል ማየት ጥሩ ነው ብዬ ነው። በመጨረሻ ኢትዮጵያውያንና የፍልስፍና መጽሐፍት፣ ኢትዮጵያውያን የፍልስፍና መጽሐፍ እናነባለን ወይ? ካላነበብን እንዳናነብ እንቅፋት የሆኑብን ምንድን ናቸው? ይህንን አይ ቲንክ ሁላችሁም በውይይትም ልናዳብረው እንችላለን ብዬ አስባለሁ። ግን እኔ በበኩሌ የታዩኝ 1-3-4 ነጥቦች ፍልስፍና መጽሐፍ በማንበብ ላይ እንቅፋት የሆኑ ብዬ የማስባቸው፣ አንደኛው ቋንቋ ነው። እስከዛሬ ከተማሪዎችም ከሌሎችም ካለኝ ተሞክሮ ፍልስፍና መጽሐፍት አብዛኞቹ የተጻፉት በአውሮፓ ቋንቋ ከመሆኑ አንጻር ቋንቋዎቹን መረዳት አንድ እንቅፋት ነው። ግን በዚህ ዘመን እንደማየው ከሆነ አንዳንድ ስራዎች እየተተረጎሙ ነው ወደ አገር ውስጥ ቋንቋዎች፣ በተለይ ወደ አማርኛ ያየኋቸው አሉ። የፖለቲካ ፍልስፍና፣ የሞራል ፍልስፍና፣ ፕሌቶ የመሳሰሉት ወደፊት ሆፕፉሊ እነ ሃይድገርና እነ ካንትም እየተተረጎሙ ህዝቡ የፍልስፍና መጽሐፍትን በቀላሉ አክሰስ ሊያደርግ የሚችልባቸው እድሎች ይፈጠራሉ ብዬ አስባለሁ። ሁለተኛው የፍልስፍና ስራዎች ክብደት ነው። ከቋንቋ ባሻገር ሀሳባቸው ክብደት አለው። እነዚህን ከባድ የሆኑ መጽሐፎች ማንበብ ፍርሃቱ አለ and so on። ስለዚህ አይ ቲንክ ለዚህ መፍትሄው ወይም እድል አለን። ቅድም እንዳነሳሁት በዚህ ዘመን መፈጠራችን ከባድ ስራዎችን በቀላል መንገድ ልንረዳ የምንችልባቸው ብዙ አማራጮች ስላሉን አይ ቲንክ ለዚህ ዘመን ሰው ክብደት ኤክስኪውዝ ይሆናል ብዬ አላምንም። ነገር ግን በዚህ ዘመን እድል ቢኖረንም ግን ፈተናዎችም አሉ። ምክንያቱም ይሄ ዘመን እንደሰጠን እድል ሁሉ አቋራጭ መንገድም ሊያምረን ይችላል። አቋራጭ በደንብ ከቻት ጂፒቲ ከዊኪፒዲያ አንብቤ በግሩፕ በተሰበሰበበት ካንትንን ማን ያውቀዋለሁ አይነት ቅድም የተነሳው ይህን ያህል አንብቤ ያለው በተለይ ፍልስፍና መጽሐፍ አንብቤ ያለው ማለት የሆነ እንደ ጉራ እንትን የሚታይበት ነገር አለና ፍልስፍና መጽሐፍትን አይ ቲንክ ራሳቸውን ብናነባቸው ወይም ደግሞ ቅድም እንዳው ብዙ ጊዜ የሚመከረው ምንድነው ፈላስፋውን ራሱን ከማንበብ ይልቅ ኮሜንታሪዎችን ማንበብ ያግዛል። ፈላስፎቹ ብዙ ጊዜ ቋንቋቸውም ሐሳባቸውም ሪጂድ ስለሆነ በእነሱ ላይ የተጻፉ ሌሎች መጽሐፍቶችን በማንበብ እነሱን ኢዝሊ አክሰስ ማድረግ ይቻላል። ሶስተኛው ስለ ፍልስፍና ኢትዮጵያ ውስጥ በጣም የተበራከቱ ሚስኮንሰፕሽኖች ናቸው። እኔ ሚስኮንሰፕሽን ነው የምላቸው። ከነዚህ ውስጥ አንዱ የፍልስፍና መጽሐፍ ማንበብ ያሳብዳል። እኔ ስለ እብደት ብዙ እውቀት የለኝም፣ ግን ከምገምተው እብደት በሳይኮሎጂካልና ባዮሎጂካል ኮዞች ነው ያሉት የሚመስለኝ። ባዮሎጂካል ኮዙ ሳይኮሎጂካል ኮዙ ግን በመጽሐፍ ብቻ ሳይሆን እንዲሁ ከዓለም ጋር መጣጣም ባለመቻል፣ ከሰዎች ጋር መግባባት ባለመቻልም ይመጣልና ይሄ ፍልስፍና ያሳብዳል የሚል ድሮ ሃይ ስኩል ሆነን ትዝ ይለኛል። ራምፓ የሚባል መጽሐፍ ሲወራ ነበረ። ቱፓክ ራምፓን አንብቦ አላበደም ሲሉ ትዝ ይለኛል። እዛ ሃይስኩል እንዴ ማበድ ነበረበት? አረ ብዙ ሰው አብዷል እሱን አንብቦ እስካሁን አላቀውም ያ መጽሐፍ ምን እንደሆነ። ራምፓ አይ ቲንክ የምስራቆች የፍልስፍና ስራ ይመስለኛል። ኤኒዌይ እነዚህ ተባራሪ ወሬዎች አይ ቲንክ አይሆኑም ማለት በዛ መልክ ፍልስፍናን ልንገምታት አይገባም። ሌላው የተሳሳተው አስተሳሰብ ከሃይማኖት ጋር ያለው ቁርኝት ነው። ፈላስፋ ለመሆን ሃይማኖትን መካድ ያስፈልጋል ተብሎ የሚታሰበው አስተሳሰብም ስህተት ነው። ፈላስፎቹን ብናያቸው ከ75% በላይ የሚሆኑት የሆነ ሃይማኖት ተከታይ ናቸው። በተለይ 21ኛው ክፍለ ዘመን ላይ ነው ኤቴስት የሆኑ ፈላስፎች የበዙትና ፍልስፍና ሃይማኖትን ካድ እመን አግባ አታግባ አይደለም። ፍልስፍና ዋናው ዓላማዋ ምንድነው? የሆነ ነገር ስታረግ ለምን አረከው፣ እንዴት አረከው ነው። አንዳንዶች የተሳሳተ ራሳቸው ከፈላስፎቹ ራሱ ይመጣል እንደዚህ አይነት የተሳሳተ አስተምሮች። አንድ ሰው ጽፎ ያየሁት ምንድነው there is nothing more ridiculous than a married philosopher የሚል ሰውዬ አይቻሉ።
ፍልስፍናና ትዳር አይሄድም አብሮ። ፍልስፍና አሪስቶትል 2 ጊዜ አግብቷል። እንግዲህ ዘ ግሬተስት ፊሎሶፈር የምንለው ሰው ነው። ይሄ አይደለም ፍልስፍና ኢዝ ኦል አባውት ዋይ ዱ ዊ ዱ ዋት ዊ ዱ ነው። ሃው ዱ ዊ ዱ ዋት ዊ ዱ ነው። ለምንድና እንዴት አረግነው ነው እንጂ አግባ አታግባ እመን አትመን አይደለምና ከሃይማኖት ጋር ያለው የፍልስፍና ግንኙነት ተቃርኗዊ ብቻ ተደርጎ መቀመጡ ስህተት ነው። ምክንያቱም ፍልስፍና ከሃይማኖት ጋር ተጣምረው ለ1000 ዓመት ኖረዋል፣ ሜዲቫል ዘመን ላይ በተለይ። ሌላው ጥቅሙ ምንድነው ነው ፍልስፍና አንዱ ደግሞ የሚያሸሸው፣ ቅድምም ጥያቄ ላይ አንስቼዋለሁ፣ ፍልስፍና ሞት አለች የሚልም አለ። አሁን ጊዜው የሳይንስ ነው፣ ሳይንስ ሁሉንም ጥያቄ መልሶልናል። ፍልስፍና ምን ታረግልናለች? ይሄ ጥሩ ጥያቄ ነው ባይዘወይ ለማወቅና ለመረዳት ከሆነ ማለት ነው። ለዚህም በርትራንድ ረስል የሚሰጠው መልስ ምንድነው? የፍልስፍና ጥቅም the good of the body ጋር የተያያዘ ሳይሆን the good of the mind ጋር የተያያዘ ነው ይላል። አንድ ማህበረሰብ በልቶ ቢጠግብ በሽታን ሙሉ ለሙሉ ቢያስወግድ ስቲል ኦርደርድ ሶሳይቲ ለመሆን ይቀረዋል ይላል። የፍልስፍና ሚና የሚመጣው እዛ ጋ ነው እና ኢቭን ሳይንስ ራሱ በፍልስፍና መነጽር ውስጥ ይፈተሻል። ፊሎሶፊ ኦፍ ሳይንስ የምንለው ሳብጀክት አለ። ሳይንስ ምን ያህል ሪላያብል ነው? ሳይንስ ለሌሎች እውቀት ያለው አቲቲዩድ ምን ያህል አክሰፕተብል ነው? ሌላ አይነት እውቀትን ይቀበላል ያስተናግዳል ወይ ኤንድ ሶ ኦን። ስለዚህ ፍልስፍና ጥቅሟ የሰው ልጅ ማሰብ እስካላቆመ ድረስ ፍልስፍና አታቆምም። የፍልስፍና ሞት የሚረጋገጠው የሰው ልጅ ማሰብ ያቆመ ጊዜ ነው። እስከዛ ድረስ ፍልስፍና ስቲል ትቀጥላለች ነው። የመጨረሻው እንቅፋት ይሆንብናል ብዬ የማስበው እኔ ጠባብነት ልበለው፣ አይ ቲንክ እሱ ከባድ ቃል ነው። ፓሮኪያል ሜንታሊቲ፣ አርበኝነት ስሜት። የሆነ ቦታ ፔፐር ሳቀርብ የሚቀርብልኝ ጥያቄ እኔ የምለው እሺ እርሶ የሚሉት ኢትዮጵያዊ ፈላስፋ አታችሁ ነው እዚህ ጀርመናዊ ፈረንሳዊ ምናምን የምትሉት? ይሄ ኢትዮጵያዊነት ስሜት ጥሩ ነው፣ ደስ ይላል፣ ግን ፍልስፍና ላይ እንቅፋት ይሆናል። እንቅፋት የሚሆነው እንዴት ነው? ስራውን ለመረዳትና ለማወቅ ከመነሳት ይልቅ ስራውን የጻፈው ሰውዬ ማን ነው፣ ምንድነው፣ ምን አረገ የሚለው ላይ እንድናተኩር አይናችንን ከትክክለኛው በቴኒስ ጨዋታ ዶንት ቴክ ዩር አይ ኦፍ ዘ ቦል ይባላል። ከኳሷ ላይ አይናችንን እንድናነሳ ያደርገናል እና ይሄ አደገኛ ነው። የአፍሪካ ፍልስፍና ስንማር እድሜ ልካችንን የአፍሪካ ፍልስፍና አለ ወይስ የለም ብለን መኖሩን አለመኖሩን ሳናረጋግጥ ነው የጨረስነው። የኢትዮጵያ ፍልስፍና ይሄን መንገድ ተከትላ መሄድ የለባትም። የኢትዮጵያ ፍልስፍና አለ ብሎ የሚያምን ሰው መናገርና ማቅረብ፣ እኛ ሀገር ባይዘዌ ክርክሮ አለ ኦልሬዲ። ምናልባት ሰምታችሁ ከሆነ ዘርዓ ያዕቆብ ኢትዮጵያዊ ፈላስፋ ነው አይደለም ወይ? ጥሩ ክርክር ነው። በቃ ይሄ ነው የሚያስፈልገው። ፍልስፍና አለ የሚል ሰው ማቅረብ ነው ያለበት እንጂ የኢትዮጵያ ፍልስፍና አለ የለም እያል እድሜ ልካችንን መኖር የለብንም እና ይሄ የኢትዮጵያዊነት ስሜቱ ጥሩ ሆኖ ሳለ ወደ ሪሰርችና ኢትዮጵያዊ ፍልስፍናዎችን ወደ ማግኘት ሊመራን ይገባል እንጂ ሌሎች ስራዎች ኢትዮጵያዊ ስላልሆኑ ወደ መግፋትና ወደ መሸሽ ሊገፋን። ብዙ ጊዜ ይሄ ባይዘዌ እኔ የሚገጥመኝ ተማሪዎች አሁን ክላስ ውስጥ ይሄ ኮርስ ግን ጥቅሙ ምንድነው የሚሉኝ ብዙ ጊዜ ያስተዋልኩት ኮርሱ ከባድ ከሆነ ነው። ቀላል ኮርስ አስተምር ምንም አይገናኝም ቢሆን ማንም ሰው ጠይቆኝ አያውቅም። ሃይድገርን ሳስተምር ግን ቲቸር ይሄ ኮርስ ግን ይጠቅመናል ሚለኛል። ያው በትህትና ነው፣ ግሬድ ሊጎዳን ይችላል ብለውም ስለሚፈሩ ስለዚህ ይሄ ቅድም ያነሳሁት ይሄ ምንድነው ከከባድ ነገሮች ጋር ላለመጋፈጥ እንደ ሰበብ መቁጠር የለብንም። ምክንያቱም ፍልስፍና ዋና ዓላማዋ ምንድነው መፈተሽ አለብን። ስለዚህ ንግግሬን በሶቅራጥስ አባባል እዘጋለሁ። ለኢትዮጵያውያን ሶቅራጥስ ለአቴናውያን የሰጠው ምክር ነው እኔም ለኢትዮጵያውያን ይሆናል ብዬ የማስበው። አፖሎጂ ላይ ሶቅራጥስ ፍርድ ቤት የቀረበ ጊዜ ምንድነው ያለው? ስለ ፍልስፍና የሚወራውን ወሬ አትስሙ። ሰዎች ስለ ፍልስፍና የሚሉትን ተዉትና ፍልስፍናን ራሷን መርምሯት፣ አጥኗት። እኔ እንደምላት ሆና ካላገኛችኋት ተዋት፣ ሁለተኛም ዞር ብላችሁ አትዩዋት። ግን እኔ እንደምላት ሆና ካገኛችኋት ተቀበሏት፣ ተከተሏት። ኤንድ ቢ ኦፍ ጉድ ቺር ይላል እና እኔም ንግግሬን በዚህ አበቃለሁ። አመሰግናለሁ። ቁጭ ብሎ መማር ይበቃ ነበር። በጣም ላይቭሊ የሆነ እንትን ነው ገለጻ ነው ያደረገልን። እንግዲህ አሁን ከዲሲፕሊን በነፃነት እየተሸጋገርን ፍልስፍናን አይተናል። እንዴት ብናነብ ይሻላል የሚለውን